ጉልበት ትከሻ ሪስት ኤልቦ መስበር አፈር ልብላ ሴዱ አብሮኝ ያመጣሁት የሆነ ድመት አለኝ ምን ያህል ነው ዋጋው እስከ 10-15 ዶላር ማጅራት መቼ ነበርኩ የት ነው ማውቀምልህ በጣም ቀላል ነው ሾው ማዝናኝ ነው የምንገኘው በአባይ ቲቪ ነው ሁሉም ምርጥ ነው እዚህ የሚገኘው የምናካሂደው ጨዋታ ዋሸው እንዴ ነው ዋሸው እንዴ ነው ዋሸው እንዴ ነው ዋሸው እንዴ ነው ትሌ ኮበሌ እባላለሁኝ ዋሸው እንዴ ላይ እኖራለሁኝ አባይ ቲቪ ላይ እንዲደሰቱ እመጣለሁኝ በየሳምንቱ ማርቆስ ውራሌ ሆኜ ውራሌው እንደምታውቁኝ ውራሌው ጆንያ ይዤ አባይ ቲቪ እመጣለሁኝ ውራሌው ደምስ ስሜ ደምሴ ይሄ ነው ዳንሴ የምታወቀው በዚህ ምላሴ እንዲህ ከሆነ አለባበሴ በአባይ ቲቪ ላይ አለሁ ራሴ ዘዶ ሸበላው ከቤቱ ወጥቶ ጸሎት አድርሶ ቁርሱን በልቶ ዋሸው እንዴ ላይ እየመጣ ልዘክሰን ነው አበጣጣ ፍልፍሉ እውነት አውርቻለሁ ነልኝም ደሞ ለዋሽ ነው ሁሉም ምርጥ ነው እዚህ የሚገኘው የምናካሂደው ጨዋታ ዋሸው እንዴ ነው ዋሸው እንዴ ነው ዋሸው እንዴ ነው አባይ ቲቪ ነው አባይ ቲቪ ነው ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን እነሆ ቀጠሮአችንን አክብረን ተገኝተናል ዋሸው እንዴ ተጀምሯል ጥላሁን እልፍነ ማርቆስ ዜዶ ፍልፍሉኔም ደምሴ ዛሬም አብረናችሁ እንቆያለን በቅድሚያ እንግዶቻችንን እንጋብዝ ማርቆስ ጋብዙ forever step up strike I make noise choice some car from iron stepping in the ring of lion you got the engine running 2 roads cross the line now breaking through the wall into the goal yeah I'm clearing the path in the promise we stand right no time to look back the shadows get back you can't tell me to quit it's lit got the spirit uncracked let's go we gon' climb our way out the pit dog living breathing claim the crown walking out the ashes back to life I rise steady on the vision see with new sight into the light yeah this fate I'm sealing all the walls are down no ceiling that's right gave me that spark no healing that spark out of the dark no kneeling my mind tell me slow down when I'm top tier that finish line is all that is near kept the squad tight that's a guarantee here guarantee yeah that's right we gon' climb our way out the pit dog living breathing claim the crown walking out the ashes back to life I rise see with new sight into the light still on top look attention still on top pay the price brother still on top and I'm still on top በ55 ኪሎ ግራም እስከ ዛሬ ድረስ 3 ጊዜ ተወዳድራ በካናዳ ሀገር ማለት ነው ካናዳ በተካሄደ 3 የቦክስ ውድድር 3ቱንም ዘርራ ታራ ጆርጊ ስለመጣሽ እጅግ አድርገን እናመሰግናለን እንግዳችንን እንጋብዝና እናወራለን yes የታለ እንግዳችን ሞራል ያስፈልገዋል አባቴ የዛሬው እንግዳችን ሁሉንም ሰዎች እንደ ገብስ የሚያይ ሰው ነው የፍስክ እናድርገው የታባቱ ይጠራ ይላል sometimes you just feel drained feel stuck but when you feel stuck you feel like you want to just quit but you got to search within you you got to find that dormant spark and just drag that out of you and get that motivation to not stop and not be a runner-up no matter how bad you want to just fall flat on your face till I evolve I'm spitting these tracks long as you feel them to the day that I drop you'll never say that I'm not
እሺ ጆኒ ጁዱትሱ ጆኒ እንኳን ደህና መጣ። እንኳን ደህና ቆያችሁ። እስቲ ስለ ጁዱትሱ ስፖርት ንገረን። ብዙ ሰዎች ስፖርቱ ቦክስም ይመስላቸዋል። ስፖርቱ ምን እንደሆነ እስቲ ግልጽ አድርግልን እስቲ። እኛ ሀገር ውስጥ ብዙ ጊዜ የስንዘራ ስፖርቶች ናቸው የተለመዱት፣ እንደ ቴኳንዶ፣ ቦክሲንግ፣ ሞይታይ፣ ኪክ ቦክሲንግ። እነዚህ ርቀታቸውን በመጠበቅ ኦፖነንታቸውን የሚያጠቁበት ስፖርት ነው፣ እጃቸውንና እግራቸውን በመሰንዘር። ብራዚሊያን ጁጂትሱ እና የግራፕሊንግ ስፖርቶች ዲስታንስ በመሃል ወይ ደግሞ በመሃል ያለውን ርቀት ክሎዝ አድርገን አጥፍተን ኦፖነንታችንን መሬት ላይ በመጣል የተለያየ የሰውነት አካላቱ ላይ ከመገጣጠሚያ እስከ ቁርጭምጭሚት፣ ጉልበት፣ ትከሻ፣ ሪስት፣ ኤልቦ መስበር ወይ ደግሞ ወደ አይምሮ ኦክሲጅን እንዳይገባ በማድረግ አፈር ልብላ ሴዱ ይቀርታ ደም እስከና በላይ ይዞ ይቀርታ ወደ ጭንቅላት ደም እንዳይሄድ ሲል ፈራህ አይደል? ስትሮክ እሺ ቀጥል። እነዚህ ቴክኒኮች ደግሞ at the same time እነሱን እናንተ ላይ እንዳይደረግባችሁ ማምለጥ የምትችሉበት መንገድ ትማሩበታላችሁ። but most importantly እኛ ክሬት ያደረግነው ኮሚዩኒቲ በጣም የእርስ በርስ የሚተጋገዝና የእናንተ እድገት የነሱ ደስታ የሚያመጣላችሁ አይነት ኮሚኒቲ ነው። ብዙ ጊዜ ፋይተር ሲባል በጣም ቫይለንት ወይ ደግሞ ጉራኛ ትዕቢተኛ የሆነ ሰው ተብሎ ነው የሚታሰበው። እዚህ ጁጂትሱ ግን ሀምብል ያደርጋል። ከመጀመሪያው ቀን አንድ በእናንተ በሳይዝ ሚያንስ የ50 ኪሎ ግራም ወጣት አንድ የ80 ኪሎ ግራም ወጣት ነጥፍጥፍ አድርጎ ቁጭ ሲያደርገው ሀምብል ያደርጋል። ልወጣጣራት ልታያትል እና ዲሲፕሊን የሚፈጥር አይነት ማርሻል አርት ነው። ለማንኛውም ይሄን የጁዱትሱን ስፖርት በጣም ተወዳጅ ሆኗልና በጣም ለማስፋፋት ስፖርቱን ላደረግከው አስተዋጽኦ ጆኒ እጅግ አድርገን እናመሰግናለን። ያው እንግዲህ ጆርዲም ቦክሰኛ ናት። ማንም አላመናትም እስካሁን እኮ ፍቅሩ አምናታል። አረኒ መንገድ ላይ ቆንጆ ቦክሰኛ ብዙ ጊዜ አይተን ስለማን ይቅርታ አድርጉልኝ። ምክንያቱም እንደዚህ ሰት ቁመናሽ ምናምን ሞዴሊስት ምናምን የመሰልሽ በመጀመሪያ ሳስ ለፕሮፌሽኑ ያለሽ ክብር ስላለ ለዚህ ፕሮፌሽን በሴትነትሽ እዚህ እንትላ 3 ጭብጨባዎች አሉ። አንዱን ጭብጨባ ለሷ እንድትሰጡልኝ በማክበር ጠይቃለሁ። አይ አሁን ጥላውን ግን ፈርቷት ነው ማለት ሊያብራራ አለና እንዲህ ብላ ዞር ስትልበት ከሶስቱ ጭብጨባዎች አንዱ ፈርጬ ነው የሰጠሁሽ። እስቲ እንዴት ጀመርሽው ስፖርቱን እስቲ ንገሪኝ። ልጅም ሆኜ እዚህ በመኖር ሰዓት ኢትዮጵያ ውስጥ ነው የተወለድሽው? እስከ ስንት እድሜ ኖረሽ ነው የሄድሽው ወደ ካናዳ? 15 እና አሁን ሯጭ የሆነችው የምትታወቃለች መሰለኝ ወርቋ ጌታቸው የምትባል ሯጭ አለች። ወርቋ ጌታቸው አብረን ነበረ የተማርነው የነበረው። እሷ ላይ የኔ ቀዳሚ ባች ነች እና ከሷ ጋር ሩጫ ምናምን ሮጥ ነበረ። አይ ቲንክ እኔ ገና 8ኛ ክላስ እያለሁ መሰለኝ ሩጫ የጀመርኩት። ከዛ ላይክ ግሬድ 9 ላይ ሃይ ስኩል ስንገባ እንትን ጀመርኩኝ። ካራቴ አስገቡኝ፣ ቤተሰብ አስገቡኝ እዚህ ያለሁ። ከዛ ካራቴ ጠዋትና ማታ ከሰዓት እየተደበኩ ሄዳለሁ። ቤት አንድ ጊዜ ብቻ አልሄድም፣ እየተደበኩ ሄዳለሁ፣ ሰራለሁ፣ ልወዳደር ማለት ነውና አሰልጣኝም ላይክ በቃ ላይክ አበረታታኝ ነበር ላይክ እና እንድትወዳደሪ ላይክ ስለሚፈልግ ሄዳለሁ ከክላስ ውጪ ሰዓትና ፈተና ምናምን ትምህርት ቤት ወደ ኋላ የቤት ስራ አልሰራም ምናምን መቅረት ጀመርኩ። ከዛ አስወጡኝ። ጭራሽ ከወንዶች ጋር እንዴት ትለኪያታለሽ እዛ ምናምን ተብዬ አወጣሁኝ ማለት ነው። ከካራቴው 1 አመት ምናምን ሰራና አስወጡኝ። ከዛ በኋላ በራሴ ላይክ ልጆችን እያገኘው ሰራ ነበረ ቤት ለቤት። ከዛ ሩጫውን ምናምን እያረኩኝ ከዛ እሱንም ተከለከልኩ። የሆነ ሰዓት ላይ ላይክ በቃ ጥናት ማጥናት አለብሽ ማትሪክ ምናምን ተጀመረ መሰለኝ 10ኛ ክላስ። ከዛ በቃ በራሴ ጠዋት እየተነሳሁኝ ስፖርት ሰራ ነበረ እና ግን ሁሌ ቲቪ ላይ MC3 ነው ምናምን የሚባል የሆነ ቻናል አለ። MBC3 እንደዛ የሚባል ቻናል አለና እዛ ላይ በጣም አይ ነበር ቁጭ በይ ሙቪ ምናምን ላይክ ፋይት ሙቪ ያለውኝ ነጃኪ ቻን ላይክ የተለያዩና ኢቭን ቤት ሳሎን ቤት ይቆለፍና ጥናት ቤት ብቻ ነው ተቀመጪ ተብዬ የሚሄደው ስትሄድ እና አክስቴ ነው ያሳደገችኝ። እናት እንደናት ሆና ከ3 አመት ጀምሮ ያሳደገችኝ እሷ ነችና በጣም ኃይለኛ ነች። ሲሪየስ ነች በጣም ላይክ እና ፈራታለሁ እና ቁልፍ ሳሎን ቤት ይዘጋና ይኬዳል እና እኔ ጥናት ቤት ነው ቁጭ የምለው ላይክ ሌላ ቦታ የትም መሄድ አልችልም። እና በቁል ምን አደርጋለሁኝ በጣም ፊልሙን ለማየት ከፍላጎት የተነሳ ይሄን ፋይት ሙቪ ምናምን ማየት ስለምፈልግ ምን አደርጋለሁ እሷ ከመሄዷ በፊት መስኮቱን በትንሹ ከፍቼው
ዘግቼ ይኬራል በመጋረጃ ጋርጆ ሄዳለች ማለት ነው። እና እሷ ስራ ሄዳ እስከምትመጣ እኔ ገብቼ በመስኮት ገብቼ አይቼ ቲቪው ይግላል ይሄ እንትኑ ማለት ነው አላርልም ይሄ ዴኩ ይግላል በጣም ብዙ ሰዓት ካየኸውና ከመምጣቷ በፊት አሁን 2 ሰዓት ማታ የምትመጣ ከሆነ 1 ሰዓት ተኩል ላይ ቲቪውን ዘግቼ እንዲቀዘቅዝ እንዳይታወቅ ከዛ በጣም ታውቃለች ቲቪ በጣም እንደማይና በመስኮት ተመልሼ ሾልኬ ይጣላል። አንድ ጊዜ ግን ተቀርቅሬ ቀረው አንገቴ ተይዞ ማለት ነው። በሰው ነው በጎረቤት ልጆች ነው ያወጡኝ። ታሪክ ጮኸሽ ለሙያው ግን በጣም ትልቅ መስዋዕትነት ገና ቦክስ ስላልደረሰችም እኮ መስመር መንገድ ላይ ነች። ሁሌ እንደዚህ ቲቪ እንትኑ በቃ በጣም ሳይ ሁሌ በቃ ካይዋና ፋይ እንደዚህ ፋይት ማድረግ ፈልጋለሁ ምናምን ነበርና በእንደዛ በቃ እንትኑ ስለ አይ ቲንክ ኢንፍሉዌንስ ስላለ እንደዛ እንትን ሆነብኝ። ከዛ ወደ ካናዳ ሄድኩኝ። ካናዳ ስሄድ አይ ቲንክ ስፖርት ምናምን አልጀመርኩኝም ለ6 ወር ምናምን አልጀመርኩም። ግን ጂም አስገባኝ ወንድሜ ይዛና ቁጭ ከምቲ ላይክ ትምህርት ገባሁኝ። ቀጥታ ትምህርት ቤት ገባሁኝና እዛ ስሄድ ወደ ስፖርት ጂም ኖርማል ጂም ላይክ የምታነሳበትና ዋና ጀመርኩ ምናምን እንደዛ ነበር የምሰራው። ከዛ ግን ለብቻዬ መኖር ሲጀምር ምናምን በስራ ጀመርኩኝ። 17 ዓመት ላይ መጀመሪያ የራሴን ስራ ተቀጠርኩኝ። እንትን ላይክ ማክዶናልድስ ላይክ ጀስት ኖርማል ስራ ማለት ነው። ተምረ ምናምን ሳይሆን ዝም ብለህ በልምድና እዛ መስራት ጀመርኩ። ከዛ በኋላ በሱ እንትን እያልኩ ራሴን እንትን መክፈል ጀመርኩኝ። ኤምኤምኤ ጂም አስገባው ራሴን። $180 ነበረ፣ ውድ ነበር ትንሽ በወር እና እኔ የዛኔ የሚከፈለኝ ላይክ $1400 ነበር በወር የሚከፈለኝና የቤት ኪራይ አለ። ከዛ ጂም ከፍላለሁ ደግሞ ሩቅ ነው ቤቱ። ግን እንደዛ እያልኩ 2 ዓመት ሰራሁኝ። ኤምኤምኤ ሰራሁኝ፣ ላይክ ጂጂቱ ሰራሁኝ የሱን ስፖርት። ረስሊንግ ትንሽ ሰራሁኝ። ሞይታይና ቦክሲንግ አልሰራው። ሞይታይ ጂጂቱና ረስሊንግ ነው መጀመሪያ የሰራሁትና 2 ዓመት በደንብ አርግቼ ሰራሁኝ። 2 ዓመት 1 ዓመት ከግማሽ ሰራሁኝ። ከዛ የሆነ ሰዓት ላይ ኢንጁሪ ደረሰብኝ። የሆነ ሰዓት ላይክ ረስሊንግ ክላስ እና ጂጂቱ ክላስ ላይ አንድ ጊዜ አንገቴን ኦልሞስት ላይክ ክራንክ አረኩኝ። ላይክ እንትን አለብኝ ማለት ነውና በጣም ያመኝ ነበረ። እጄም አርም ባር ተደርጌ ታፕ አላረግም ብዬ ስታገል ኦልሞስት ተሰብሮብኝ ነበር እጄ ላይ ማለት ነው። ከዛ በቃ ሰለቸኝ ስፖርት የሆነ ሰዓት ላይ አረ ነው በጣም ሲሰለቸኝ ወደ ቦክሲንግ ተቀየርኩኝ። 2022 ላይ 2022 ከዛ በቃ ቦክሲንግ ገባው። ቦክሲንግ ተመቸኝ። በቃ ምንም መተቃቀፍ የለውም። ክሊንች እናደርጋለን ያው በመሃል ምን ለማለት በቃ ተመቸኝ። ለማንኛውም ተመልካቾቻችን ጆኒ ያጎቷ ልጅ ነው። ለማንኛውም ጆኒ ጁዱትሱና ጆርዲ ሁለታችሁም ስለመጣችሁ እጅግ አድርገን እናመሰግናለን። ወደ ዋሻው እንደ ከመግባታችን በፊት አንዳንድ ነጥብ የሚያስገኝ ጥያቄ ዘረራሉ። አንዳንድ ነጥብ ከማን ልጀምር? በነገራችን ላይ እንድነግር ፍቀድ። እሺ እኔ ፍልፍል ፍክት ድምቅ ብለህ ለዛሬ ደግሞ በልዩ ሁኔታ ስላየው ሁለተኛው ጩጫዋይ ለፍልፍሉ ስጥልኝ ነው። የቀረችን አንዷን ለጆኒ በቃ ዛሬ በእውነት በጣም ደስ ይላል። ያጎትሽ ልጅ ስለሆነ አይደለም፣ ጎበዝ ቦክሰኛ ስለሆነ ነው። ታይ ቦክስም የምትችል ይመስለኛል። እዚህ ማብራሪያ ስትሰጥ አይቻለሁ። ለታይ ቦክስ ከውጭ ሀገር የሆኑ ሰዎች መጥተው እኔ ሙዚቃ ሰርቼላቸው በእኛ አገር ተሞክሯል የዛሬ 4 ዓመት አካባቢ እና የጨዋታውንም አይነት ትንሽ ስላስተማሩኝ ጨዋታው በጣም ኢንተረስትድ ነው። ሁሉም ሰው ቢለምዶ ደስ ይለኛል። ሶስተኛው ጭብጨባይ ለጆ። ጥያቄ ከማን ልጀምር? ከፈለጋችሁ ከነፍልፍሉ። እኛ ተቀራርበ ሀገሮች ሲጠሩ የመጨረሻ ቃላቸው ላንድ የሆኑ 6 ሀገሮችን ንገሩኝ። አየርላንድ፣ ቆይ አንድ፣ ስኮትላንድ፣ ፊንላንድ፣ ሶማሌላንድ፣ ስኮትላንድ አለ። ልክ ነህ። ስኮትላንድ አለ። ልክ ነህ አልክ። ማን ነው አፍ ውስጥ እጭ ላንድ ክሩዘር አንድ እኮ እንደዚህ እኮ ሲጠየቅ ላንድ ሲባል ሚኪሌ ላንድ አለ። ላንድ። እሺ ስንት ጠራን? 2 ይቀራል። 5 ጠርተናል። ሆላንድ፣ አሁን 4። ፊንላንድ ተባለ። አየርላንድ፣ ፊንላንድ፣ ስኮትላንድ ተብሎ ስኮትላንድ ተብሏል። አይስላንድ። ቴንክ ዩ በረከት እውቀት ጨምሯል ከእንትኑ በኋላ በጣም ከዶክተሮች ጋር እየዋለ ከዶክተሮች ጋር ስለሚውለው። እሺ እናንተ ደግሞ ስታን የሆኑ መጨረሻው ሻይ የሆነ
ፓኪስታን አንድ ጎበዝ። አፍጋኒስታን ሁለት። ፓኪስታን አፍጋኒስታን ሁለት። ይሄ የእንትን ኡዝቤኪስታን ሶስት። ኡዝቤኪስታን ፓኪስታን አልካው ቱርክሜኒስታን እሺ አንድ ሁለት ነው። የምን አንድ አይደለም፣ ሁለት ነው። እዛው ጋር እኮ ነው፣ እዛው አካባቢ ናቸው ስታኖቹ። ተኝተን ተነስተን በል አፍጋኒስታን፣ ፓኪስታን፣ ቱርክሜኒስታን አላችሁ፣ ኡዝቤኪስታን እዛው ጋር አለች። ምንድን ረስተን ካዛክስታን። እሺ ለማንኛውም አንዳንድ ነጥብ ሰጣቸው። ጆርጂ ነች እንጂ አንዳንድ ነጥብ ሰጣቸዋለሁ። ወደ ዋሻው እንዴት እናልፋለን? ማርቆስ ታሪክ ነገር። እሺ አንድ ቀበሌ ሙሉ እየዞርኩ ምግብ በልቻለሁ። ቆይቷል። የዛሬ 7 ዓመት 8 ዓመት ቀበሌ እየዞርክ በላህ? አንድ ቀበሌ ሙሉ። የሰው ቤት ነው ወይስ በአንድ ቀን ነው? እና መስሪያ ቤት ውስጥ ምግብ አለን። በአንድ ቀን በ5 ቀን ምንም በማስመልከት በላህ? ምግብን ቢወፍር ተብሎ። ምን ምግብ በላህ? አረ በተከታታይ የበላኸው ምንድን ነው? የጾም ፍስክ ማለት ነው። በተከታታይ የበላው ጥብስ መሰለኝ። ምንን በማስመልከት በላህ? እኔና ምግብ እኮ ኪሎዬን ለማስተካከል ለመወፈር። አዎ እና ዶክተርም አልቻሉ። እሺ ቆይ እና አሁን ማኘኩ ነው ያከሳ አይደለም? ቀበሌ ሙሉ በልተ እኔ እኮ በረከት ምን ይሻለኛል? ማኘክ ያክሳል እንዴ? እንግዲህ ታዲያ መንገድ ሆኖብኝ የሚያጠቃውን ነው የሚያጠቃው። መንገድ ሆነብኝ። አንድ ቀበሌ ሙሉ። ስንት ቀን የበላው? አንድ ቀበሌ ሙሉ 5 ቀን አለ። 5 ቀን 6 ቀን። ኦኬ ስብሰባ ነገር ነበር መሰለኝ። ስብሰባ 6 ቀን። ስልጠና ምናምን ማያልቅም እንዴ ስብሰባ። ምንድነው የበላው ምግብ? ጥብስ ብቻ? አይ የተለያዩ በጣም በቃ እየዞርክ ከተለያየ ቀበሌ ነው የበላኸው ወይስ ቀበሌ ከየሰው ቤት የተመደበልኝ? አንድ ቀበሌ። ስንት ሰው ቤት በላህ? አረ ብዙ ነው። ስንት በግምት? የቀበሌ መዝናኛ ይሆን? አይደለም ቤት የአንድ ቀበሌ መኖሪያ ቤቶች ስንት ቤቶች ናቸው? አረ ብዙ ናቸው። በኪሎ ቢመዘን በ5 ቀን ውስጥ የበላው ስንት ኪሎ ይሆናል ብለህ ታስባለህ? እኔ በላሁት እስከ ከኖርኩበት ጀምሮ ነው የዛን ሳምንት የበላኸው በኪሎ ቢመዘን ምን ያህል ይሆናል? አላውቀውም። ከነነፍሳቸው ድንገት በግምት 6 ፍየል ሲበላው ነው የቀለለው። ሊሸከሙ አይችልም። ጆ ጥያቄ ጠይቀው። ለኔ ውሸት ነው። እንዴት ነው ውሸት? ጆይ ምን ቀበሌ ነው? የቀበሌው ስም? ቀበሌው እንኳን እኔ እንደ አዲስ አበባ ውስጥ አይደለም። እንደውም ከአዲስ አበባ ውጪ ቂርቆስ ነው ያለች። የተወለድኩበት ነው እሱ። ይሄ ሌላ ነው። ስሙን አላውቀውም። ከአዲስ አበባ ውጪ ነው ማርክዬ? ከአዲስ አበባ ውጪ? አዎ ከዛማ እንደ አዲስ አበባ እኮ ነው እንጀራው ምን ሙሰስ እኮ እንጂ ከክፍለ ሀገር እኮ እንጀራው እዚህ ቤት ስበላ እዛኛው ቤት ቁጥር እዚህኛው ቤት ቁጥር ስበላ የክፍለ ሀገር እንጀራ አዲስ አበባ እኮ ጥላውን ነው የምንበላው። የወፍረቱ ራሱ የአዲስ አበባ እንጀራ እንዲያርግ መጆዬ መጠየቅ ትችላለህ። ጥያቄ ካለ ጠይቀው። የት ኤሪያ ስፔሲፊክሊ ከተማው? ጎበስ አንተ ነህ ጥሩ ጥያቄ ጠየቀኝ። ፈርታ ማ አይ ኖ የጆርዲ እኮ መጠጋጋት የለውም እኮ እኔ ስጠጋዋለሁ እንዴ? መች ስጠጋዋለሁ? ሩጫ የችለኝ። እሺ በዚህ በደቡብ እሺ እውነት ከምን አኳያ የክፍለ ሀገር ሰው ጋባዥ ነው። አዎ ስትሄድ አሁን እሱ የአዲስ አበባ ሰው ስለሆነ ሲመጣ ክፍለ ሀገር እንግዳ ስለሆነ ዛሬ እኛ ቤት ነገ እነሱ ቤት ከዛ እሱ ቤት ምናምን ሊበላ ይችላል። ያ ያሳምነኛል። እውነት እንደዚህ ሲል ማርክዬ ምን ትዝ አለኝ መሰለህ? እኔ ወደ ውጭ ሄጄ ስመጣ በፊት ቀበሌ አብሮኝ የሚሰራ ልጅ ነበረ እና እኔ ትንሽ ውጭ ቆይቼ መጣሁ። ተገናኘን፣ ደስ አለኝ። እንዴት ነው ስራው? በጣም አሪፍ ነው ምናምን አለኝ። አሁን ሴት እየሰራ ነው ስለው ቀበሌ አለኝ። የራስን ከፈትክ እንዲ ያልኩት። ለምን ከረጅም ጊዜ እዛው ስለነበር የራስን ከፍተ ነው አለ አባቴ። እውነት ይመስለኛል ክፍለ ሀገር ጆን እውነትን አዎ
ጆናል እውነት እሺ ማርቆስ ይብላ አንድ ቀበሌ ሙሉ እየዞርኩ በልቻለሁ ያለውን ፍልፍሉ ጆኒና ዜዶ እውነት ነው ብለዋል። አሁን ማርቆስ ያወራው ታሪክ እውነት ነው ውሸት ነው? ቀበሌ ሙሉ ማርቆስ በዚህ ያልወፈረ በምን እውነት ነው። ንገረን እስኪ ታሪኩን ንገረን። በነገራችን ላይ እኔ የሄድኩበትን አገር ሁላችሁም እንድትሄዱ እመኛለሁ። ይዘን ሂድ እንጂ ምን ትመኛለህ? እውነት በጣም ደስ ይለኛል። ቆይቷል ግን በጣም ያቤሎ የሚባል ሀገር ታውቃላችሁ? አዎ በተራራ የተከበበች እና ፕሮግራም ለመስራት ያቤሎ ማለት ወደ ይርጋ ጨፌንም አልፈ ሀገረ ማርያምን አልፈ ወደ ሞያሌ ከመሄድ በፊት ያቤሎ የምትባል ከተማ አለች። እዛ ስትሄድ አንደኛ ሰው በጣም ዘመናዊ ሰው ነው። በቃ ነገር የገባቸው አራዶች የሚበዙበት ሀገር ነው። ግብዣ በጣም ነው ያለው። ልክ ከተማው ስንገባ የከተማው አባ አገዳ የሚባሉ ወይንም ትላልቆቹ እንደዚህ እሳቸው የተቀበሉንና ገብተን እዛ ሲያስተዋውቁን ሁሉም ፍየል አመጣ። አንዱ ከአንዱ ፍየል ያመጣል። አንዱ በአንዱ ፍየል አንድ ላይ አትበለው። ከዛ ለየቤቱ ተበተነ ማለት ነው። ከገባንበት ቀን ጀምሮ የቴኳንዶ ምርቃቱ እስከሚያልቅበት ቀን ድረስ እትዬ እንትና ቤት ተሰርቷል ወጡ ይባላል። እዛ ቤት ትበላለህ። ጠብሱን እዛ ቤት ትበላለህ። ሌላውን እዛ ቤት እየበላ ሙሉ ጊዜ ያቤሎ ማለት ነው። ሙሉ ያቤሎ በልተናል ማለት ነው። እንደዚህ ከሆነ ያው ያቤሎ በቅርብ ቀን ዋሸው እንደ እሱ። ለማንኛውም የፍልፍሉ የጆኒና የዜዶ ቡድን 2-1 እየመሩ ነው። 2-1 እየመሩ ነው። ዜዶ ታሪክ ንገረን። አባቴን መትቼው አውቃለሁ። ፍልፍሉ ማለት ነው። አባቴ የምትለው በጣም ብዙ ሰዎች አሉ። ዜዶ የፍቅር ጥግ አባቴ የሚለውን እኔ እስከማውቀው ድረስ አፍህም ላይ እንደዚህ እኮ ነው ዜዶ ስንል አባቴ እንደዚህ ነው ብለህ ትመልሳል። ትክክለኛ አባትህን ነው? ይኸው አባቴ የኔን ለምን መታው? አልተግባባንም። የሆነ ቀን በጠረባ በጥፊ ነው ያለው። በምንድን ነው የመታው? እኔ ራሴን አላውቅም። ስማታ እንዴት ነበር? ማን ነገረ ጥፊ መሆኑ? እንጃን ያሁን የነገርከኝ እኔም ስመታ ራሴን አላውቀውም። እስቲ ጠይቂው ትንሽ። መቼ ነው? በቅርብ ጊዜ ነው? እኔ እኮ አልበረከትም። አዎ አሁን ከመታመሙ ከ2-3 ወራት በፊት። አንተ መታው ነው አይታመሙ? ምን የኔ መታኝ? ምኑን ነው የመታው? እውነት ነው? አይ እሱ ብዙ ጊዜ በጥፊ ስትል ሰምቼ ነበረ። አይ ጥፊ አይደለም። እኔ ስማታ በጣም ኢሞሽናል ስለምሆን ሚሞሪ ፎርማት ሁሉ አደርጋለሁ። በቃ በጣም ከመናደድ የተነሳ እረሳለሁ። ማታ ነው? አዎ ምን እንዳደረኩ እንኳን ያላገኘው ቀን የመታው ማታ ነው የመታው? 12:30 ምኑ ላይ ነው የመታው? ምኑ ላይ ነው የመታው? አመታት ላይ አንቺ ጥሩ ነሽ። ቦታ አልመርጥም። በቃ አይ ምኑ ላይ ነው? ከወገብ በላይ ከወገብ በታች ነው? ተናገር። መጀመሪያ ከአንገት በላይ ነው መጀመሪያው። ከአንገት በላይ ያለውን ካለ ዝቅልና አጫውታለሁ። በሷን የደሞ ዱላኩ ስቀበል አንድ ነገር ልጠይቅ። አብራችሁ ትዝናኑ? የሻይ ሰጥተኝ ነበር እንዳልኩ ትንሽ ደንገዝ ብሎ በቃ እንነጋገር። የተጫወትን ነበር። ጥሌ እንነጋገር። እኔ ግን ዱላ ስለምችል ይመስልሻል? አንደኛ ነገር በጣም ያከብረዋል፣ ይወደዋል። የዜዶ ባህሪ ብዙ ላታውቂ ትችላለሽ። እንደ ጓደኛ እኔ አሁን ከማርቆስ ጋርም ምግባባበት በጣም አይ ከኔ ጋር ተግባብተን ይችላል ወይ ጮሆበት ይሆናል። ልጅ ግን ለሷ እንዲያስረዳውን እስከዛሬ ለማርቆስ ብታስረዳ የት በደረሳችሁ። በጣም ነው ለሳው ሰማ ዛሬ ደግሞ እቺን ጨምሮ እንትና ቦክሰኛ ናት። እኔ ፈሪ እንደውም ዛሬ እቺን ጨምረሃል። አይ በሌላም ቦክሰኛ ናታ እንዴ። እኔ በጣም ስለምፈራ እኔ ቦክስ ምናምን እናትዬ በዙሉ ግባባ እኔ እንዲህ ምለው እንዳትመጪ ነው። ግን የት እንጠይቀው? አንድ ጥያቄ የት ነው የመታው? እንደ አጋጣሚ እነሱ አፓርትመንት ጋር ነው ያመሸነው።
እዛው አካባቢ ነው። ቆይ ሌላ ቦታ እንሂድ። አንቺ ምን ትያለሽ? እኔ እውነት ይመስለኛል አጋኖት ሊሆን ይችላል መታወት ያለው ግን ሰው ያው እኔ ምን አርገሻል? በቃ ጥሩ። አይ እዚህ ጋር የፈነከተ ማን ነው? እኔ ውሸት ታይኛ ፊቴንማ በደንብ ካየሽው ፈጣን ነኝ። እሺ አይ ጆ እንዳትቀየሚ ከፈለግሽ ጓንቱን አምጪና ምጪኝ። ውሸት ይመስላል። ለምን መሰለሽ? አንደኛ ነገር በጣም ያከብረዋል፣ ሁለተኛ ነገር እሱ በጣም ሃምብል ነው ዜዶ። ስለዚህ ሊመታው አይችልም። ወይ ጥሎት አኩርፎ ይሄዳል እንጂ ማታ ሃምብል አይደለ? ጥሎት ይሄዳል እንጂ አይመታው ፍልፍሉም አያውቀው። ግን ያንቺ ነገር ገርሞኛል። እሺ መባል የሆነ ጠባሳ መቅረት አለበት። ይሄ ነገር ግን በጣም ይቀር። እኛ እውነት ብለናል። እኔ ውሸት ብያለሁ በልዩነት። እውነት ምን አልክ ማርቆስ? እውነት ጆርጂስ? እኔ እውነት ነው የተባበረ ፈርቶ ዜዶ አባቴን መትቸው አውቃለሁ ያለውን ጥሌ ጆርዲና ማርቆስ በአብላጫ ድምፅ እውነት ነው ብለዋል። አሁን ዜዶ ያወራው ታሪክ እውነት ነው ውሸት ነው? እንቅፋት ሆኖበት መጥቶት አይመስለኝ። እንዳታስቢ በኋላ እነግርሻለሁ ጸባዩን። እኔ ልክ ነህ። ጸባዩን እነግርሻለሁ በኋላ። ትንሽ ልመጅ ወንበሩን ብዬ እኔ ጥሩ ልጅ ነኝ እንዳታምነው። አይ አግባባችኋት? አግባብተናታል። ምን በምን ተግባባ? እንደምከትሽ እርግጠኛ ነኝ ሲላት እኔ ጥሩ ልጅ ነኝ እኔን እመኝኝ። እሺ አሁን አግኝተነዋል መልሱን። እናንተ መልሱን አግኝታችሁታል? አገኛችሁት? እኔና አንቺ እኮ ነን ያገኘነው። ገደል ይከትሻል እሱ። እሺ በጣም ንገረን ታሪኩን እስቲ። ያው ኃይለኛ ሙቀት ነበረ። ውሃ ጠጥተን ነበር። በጣም ይሞቅ ነበር። ለስላሳ ምናምን ለሙቀት ጠጥተን ነበር። አባቴ በለስላሳው አልበቃው። ልጄ ገላዬን ጠበኝ አለ። ሳሙና መጣ። በሳሙና ነው ጀርቤ። እዚህ ሀገር ነው እንዴ? አይ መትቻለሁ ያለው በምንድን ነው? በሳሙና ነው። የማልደርስበት ቦታ ነበር ናመታኝ አልኩት በፍቃደኝነት ብሎ በሳሙና ነው። እሺ ለማንኛውም ሁለት እኩል ሆነዋል። እሺ ጆርኒ ታሪክ ንገሪኝ። ጆርኒ ውሸት ትወጃለሽ እንዴ? አንዳንዴ ዛሬ በይ እንጂ። የ2 ዓመት ልጅ አለኝ። ሳይ ደስ ይላል። የ2 ዓመት ልጅ አለኝ። በፍላጎቱ ነው? በጣም በፍላጎት የት ነው የወለድሽው? ካናዳ። ቅድም ስቶሪዋን ባጭሩ ስንሰማው ጆዬ መቼም ከኛ በላይ ያውቃታል። ዘመድ ነው ሰው ግን ቅድም ከነገረችን ታሪክ አንፃር ያንተ ቡድን እኮ ነው። እኛ ምን መረጠች? የት ነው የወለድሽው? የተወለድኩት እኔ አይ ልጁ እሱማ ያንቺን ታሪክ እኮ በደንብ አወራሽን። ጓደኛዬ ሯጭ ነበረች አልሽ። አንቺ ይኸው በእጅሽ መሮጥ ጀመርሽ። ያንቺ ነገር ሄደች፣ አንቺ በእጅሽ ነው የሮጥሽ። ከኢትዮጵያዊ ነው የወለድሽው? አይደለም፣ ከሌላ ዜጋ። ምናዊ አልናገርም። አላስከድም ሁሉ በእጅሽ እኔ ምን ይመስለኛል ጠይቋት መጀመሪያ። እሺ ልጅ የመውለጃ ጊዜ አልነበራትም እቺ ልጅ እንዴ? ከስልጠና ወደ ስራ ከስራ ወደ ስልጠና ነው የነበረችው አይደለ? በ180 ነበረች። ስትነዳ የምትከፍሎ የነበረው 1400 ነበር ክፍያዋ። ሳውት ሰራው እንዴ? ገና ላኪልኝ እላታለሁ። ግን የሙያ ልጅ በማርሻል አርት ያሰለጠነችው ልጅ 2 ዓመት ያሰለጠነችው ልጅ ይኖራል። የ2 ዓመት ልጅ አለኝ ነው እንጂ ያለችው ወልጃለሁ አላለችም። እኔ ጆ አሁን እዚህ ነው ያለው፣ ኢትዮጵያ ነው ያለው። አሁን ተመልሷል። ከአባቱ ጋር መጥቶ ነበር። ከአባቱ ጋር ተመልሷል። ከአባቱ ጋር አሁን ስንት ዓመቱ ነው? እሱ ነው የሚያጠባው? እሱ ነው የሚያሳድገው? እሱ ነው አባቱ ነው። 2 ዓመቱ ነው። እስከ ስንት ዓመቱ ነው አንቺ ያሳደግሽው? 6 ወር አጠባውኝ። ኦኬ። ከዛ በኋላ የሱ ቤተሰብ የአባቱ ቤተሰብ ከዛኛ እናጥበዋሉ። ጆዬ ወደ አንተ ልምጣ የኔ ልጅ። አገራዊ ልብድ ልውውጥ ማርክ ተው አናስመሰግንኛ ተው። እሺ እውነት ውሸት
ጆዬን ገበና ለቤት እውነት ይመስለኛል። ከምን አኳያ የሙያ ምናምን ልጅ እንዳለው የሙያ ልጅ ሳይሆን በጣም ቅርብ የሆነች ፔት ድመት አለች እና እንደ ልጇ ነው የምታጨማልቀው። ልብስ ትቀይረታለች፣ ጥፍር ቀለም ትቀባዋለች። ትሬንድ ነው። አብዛኛው ሰው እዚህ ከሚበላው በላይ ነው በቀን ወጪ የሚወጣበት። በእውነት እኔ ውጭ ምን አልከሰከሰኝ። እሺ። እና ስለዚህ ከዛ አኳያ ስለዚህ እሱ ሊሆን ይችላል። ያ እኔም እሱም ባለው ያስኬደናል። እኔ ደግሞ ያሰለጠነችው ሰው ካለ እሱንም የሙያ ልጇ ልታረገው ትችላለች። ሰው እውነት ነው። ፍልፍሉስ በወርዬ ሌላ ጥያቄ ካላችሁ መጠየቅ ትችላላችሁ። ስም አለው? ምናልባት ስሙን ማወቅ ከቻለ። ስም አለው። ኦሽን ይባላል። ኦሽን ውሻ ነው። የድመቷ ስም ባስቼ ነው። ኦኬ ባስቼ አማርኛ አይችልም። ድመቷ ፈን ፋክት ድመቷ ሽንት ቤት እንደ ሰው ተቀምጦ ነው የሚጠቀመው። ሽንት ቤት እንደ ሰው ነው የሚቀመጠው። ቪዲዮ አለ። ሽንት ቤት ይጠቀም። ሽንት ቤት መጠቀም ሲፈልግ ሽንት ቤት ይገባና መቀመጫው ላይ ተቀምጦ እና የሚጸዳደው እኔ ነኝ አጠርሰር። ስለዚህ ስም እኮ ኦሽን አለች እኮ። ስለዚህ ባስሽን እስቲ በሌላ ቋንቋ ምን ሊሆን ይችላል? ትርጉሙ ምንድን ነው? አሁን ያልሽው ነገር ኖ ኦሽን ያልኩት ነኝ። ኦሽን ነው ምን ማለት? ኦሽን is just እንትን ነው፣ ሐይቅ ባህር። ሰፊ ነው ልጁ። እውነት አባት። አየህ አንድ ነገር ልበል። እሺ የዛሬ 20 ዓመት አንድ ዘፈን ዘፍኜ ነበር። ብዙ ሰዎች አላመኑ። ለውሻ እንደዚህ ትላለህ እንዲህ ምናምን አይደል? የሰው ልጅ ሜዳ ላይ ተርቦ ተጠምቶ ሞትን ሲጠባበቅ የሚቀምሰው አጥቶ የአንዳንድ ሀብታም ውሻ ሶፋ ላይ ያመሻል፣ ጮማ እየጎረሰ በባዝሊን ይታሻል ብዬ በዚህ አጋጣሚ እኔ ማለት እውነት ነው ማለት ነው። እስቲ እኔ ደግሞ ልክ እንደ ጆርዲ ቀበጥ ያለ ድመት መታረባ ልጅ ናትና ገጠር ሄዳ ነው። የገጠር ውሾች ትንሽ ወዳቸውን ካመማቸው ሳር ምናምን ነከስ አድርገው ዲቶክስ ያደርጋሉ ራሳቸው እና ሳር ሲበላ ውሻው አይታ ደንግጣ ስለራበው መስሏታልና አጎቴን ጠርታው ወይኔ ሲያሳዝኑ የገጠር ውሾች ሳሩን ይበላሉ ልክ እንደ በጎች። የዘርያ አጎት እባክህ እዘንለት ከተማ ውጣና በርገር እዘዝለት። አጎቴ ምን አለ? ሰው እየተራበ ባልበላባት ሀገር ግፍ አይሆንም እንደ ለቡችላ በርገር። ግድባችን ሞልቶ ስንዴያችን አፍርቶ ጥጋብ እስክናይ አይደለም ቡችላው አንቺም እግር ቢ። አሁን ያው ስለዚህ ነገር ሲወራ እንስሳቶችን መንከባከብ መልካም ነው። ኧረ እባክህ ግን ልክ እንደ ልጄ በደንብ የምታሳድገው ድመት ነበራት። አንድ ማውቃት ልጅ እና እዚህ ሀገር ነው የምታድገው ድመቷ። ልጅቷ ውጭ ሄደች። ከዛ በወሩ ደወለች። እንዴት ነች ድመቴ ስትል ሞተች ሲሏት በጣም ተናደደች። ምን ሆና ሞተች ሲል ከጣሪያ ላይ ወድቃ ስትባል በቃ በጣም ተናደደች። ውጭ ያለችው አሞላቃን ያሳደገቻት እንዴት ወዲያው ትነግሩኛላችሁ? ከጣሪያ ላይ ወደቀች ይባላል። መጀመሪያ ጣሪያ ላይ ወጣች። ከዛ የተጫወተች እያለ አዳልጧት ወደቀች ብላችሁ ረጋ አርጋችሁ አትነግሩኝም? እሺ በቃ ይቅርታ አሏት። ፋዘርስ ደህና ነው ስትል መጀመሪያ ጣሪያ ላይ ወጡ። ቀጥሎ ስለዚህ እውነት ጆርዲ የ2 ዓመት ልጅ አለኝ ያለችውን ፍልፍሉ ጆኒና ዜዶ በተለያየ መንገድ ማለት ነው እውነት ነው ብለዋል። አሁን ጆርዲ ያወራችሁ ታሪክ እውነት ነው ውሸት ነው? እውነት ነው። ታሪኩን ንገሪን እስቲ። አብሮኝ ያመጣሁት የሆነ ድመት አለኝ። እሺ። እና እሷን 2 ዓመት ይሆናል አገስት ላይ ሲመጣ። ኦገስት ላይ። እሺ። በጣም 1 ዓመት ከ7 ወር ምናምን። ኦኬ። ድመት አይደለም ነብር በሉት። ነብር ነው። እንዴት? ድመት አይደለም፣ ኖርማል ድመት አይደለም። የቤት ድመት ላይክ እንትን አይደለም፣ ቺታ ነው። ቤት ድመት አይደለም። የቤት ድመት አይደለም። ኦኬ። የዛኛው የእንትኑ ዝርያ ያለው ነው። ያ በጣም ውድ ድመት ነው። ሌፐርድ ነው።
ምን ያህል ነው ዋጋው? እስከ 10-15 ዶላር 15,000 አይጥ እንዳይበላ ምን ያህል አይጥ ሊበላ? $15,000 የሚሸጡ አላቸው። ብሪዳቸው ላይክ እንደ ፒውር ብሪድ ከሆነ እስከ 15 የሚሸጥ አለ። አዎ ያ እና ታሳድጊዋለሽ እሱን ምን የተለየ ነገር አለው? ያው እኔ I love animals በጣም እንስሳ እወዳለሁኝ። ላይክ በጣም ሁሉም አይነት እንስሳ እንደውም ትንሽ የሚያስፈራኝ እንስሳ reptiles ናቸው። ላይክ እነዚህ እባብ ምናምን ተሳቢ የደረት ተሳቢዎች ወይም አዞ ምናምን ነገር እንደዛ ነገር እንጂ የምፈራው ላይክ ሁሉም እንስሳ እወዳለሁና በተለይ ደግሞ የምወደው big cat በደረት የሚሳብ ነው የምትፈሪው? በቃ reptiles ይሄ ቆዳቸው ቀዝቃዛ የሆኑ እና በደረት የሚሳብ በደረት የሚሳበም እና የካት ዘሮችን ነው የምትወጂው? የካት ዘሮች ደግሞ በጣም እወዳለሁ። big cats especially like in the tiger, leopard, jaguar ምናምን ስለምወድ ፕሪንቱ በጣም is beautiful እና so ይሄንን የኤዥን mountain leopard ገዛሁኝ። it's እንትን ምንድን leopard ምንድን ነው በአማርኛ? ያው ሌፓርድ ነው ተይው። የሱ ሰርቪስ በጣም ያነስ ያለ ከድመት ጋር እንደ አነር ነው አንድ ሺታ ነገር ይጠቃጠቃ ያለባቸው አንተና አቦሸማኔ ሳይሆን አንድ አነር እቺ ከድመት ከፍ የሚጠራው ኤዥን ማውንቴን ሌፐርድ ነው። ተራራ ላይ ነው የሚኖሩት። ትናንሽ ነገሮችን ነው የሚያድኑት። ኦኬ ቴሌቪዥን ምናምን ኢንተርኔት ይከታተላል እሱ ቲክቶክ ላይ አለ። ሰላም በይዋ ይኸው እየተላለፈ ነው። ሃይ ባስቲ የጆኒና የዜዶ ቡድን 3-2 እየመሩ ነው። 3-2 እየመሩ ነው። ጆኒ ታሪክ ንገረን፣ እሷን አንብባትና ከዛች ጠይቁት አስረዳቸዋለን። ማጅራት መቼ ነበርኩ? የት ነው ማውቀምልህ? እኔም የክብር ጉዳይ ነው ብኝ ነው እንጂ ያውቀት ነበር። ማጅራት መቼ ነበርኩ? የት ነው የምትመታው? ብዙን ቆይ እሷ ምናልባት ብዙን ስለምት አሪፍ ማጅራት አለ የተባለበት ቦታ ከመቼ እስከ መቼ ነው ማጅራት የምታበት ጊዜ አመት እድሜ? 2020 እስከ 24 በፕሮግራም ነው የምትመጣው ጊዜ ቆጥበን እሺ በቃ ሲቸግር ነው። ከዛ በኋላ ታውከ ፉል ታይም አትሌት ሆነ ስትሰራ ብዙ ጊዜ ጎበዝ ክትሆን ድረስ ብር አታገኝምና እዛ ሀገር ነው ያለን ችሎታ ተጠቅመህ የሆነ ነገር ማግኘት አለብህ። ውጭ ሀገር ሄደ ነበር? ለተወሰነ ጊዜ ፖላንድ ነበርኩ። ፖላንድ ነው የመጣኸው? ኢትዮጵያ ውስጥ ነው? እዛ ነው የጀመርኩት። እዛ ነው የጀመርኩት። ፖላንድ ማጅራት ምኑ ጋር ነው? በጣም ረጅም ናቸው። በነጭ ጀምረህ ነው። እንዴት ነው ገበያ? ማጅራት ያዋጣል? በጣም ያዋጣል። በተለይ ቦሌ አካባቢ በጣም ሰርቻለሁ። ቦሌ አካባቢ በጣም ሰርችበታለሁ። ፈቃድ አለህ እንዴ? ስለዚህ ለማውራት ራሱ ኮንፊደንስ ያገኘሁት ላይፍ ቲቪ ላይ ታስሬ ኦሬዲ ስለተፈታው ነውና ቅጣቴን ተቀብያለሁ። ስለታረምኩ ከፍንጅ ተይዘህ ልክ ስትለው ተይዤ ሳይሆን በሴኩሪቲ ካሜራ ነው። ብዙ ጊዜ ጆዬ ከስንት ሰዓት እስከ ስንት ሰዓት ነው የምትመታው ማጅራት? ብዙ ማጅራት መቼዎች ጀማሪዎች ናቸው፣ ችሎታ የላቸውም። ስለዚህ ብዙ ሰዓት ይገላሉ፣ ብዙ ሰው ያስፈልጋቸዋል አጠገባቸው። ብቻዬን ነው የምገባው፣ ብቻዬን እገባለሁ፣ ብቻዬን እወጣለሁ። ሰዎችም አይጎዱም ተንከባከቤ ቴክኒክ ስለምጠቀም። ስንት ነው የምትመታው? ይሄ ልጅ ጆ ነው ወይስ አንድ ቀን በሶሻል ሚዲያ ያየሁት ልጅ? ማን ነው? አንድ ባንዴ 56 ሰው የመጣው ያ መላጣ ነው። 56 ሰው መላጣ ባንዴ አለ። በሱ አረገው። ፖሊስ ጣቢያ የኋላ እየነዳ የገባው። እስቲ የምታውቂው ነገር አለ? እኔ ያለው እሱ አይደለም። ቆይ የምታውቂው ነገር አለ? እሷ ነበረች እዚህ ሀገር ውስጥ አልነበረችም። እሷ አልነበረችም። ቤተሰቦች ስልካቸው ኖርማሊ ስልክ ነው የምወስደው፣ ስልኩን ሸጠዋለሁ። ከዛ በኋላ ያን ብር አገኝበታለሁ። ብዙ ኤክስትራ ብቻህን የምትገባው የት ነው የምታገኛቸው? ብቻህን ማጅራት አለሽ አክሲዮን አይደለም? አይ የቱ ጋር አግኝታቸው ነው ብቻህን ገብተህ የት ነው የምትገባው? እኔ ዝም ብዬ መሰለኝ ማጅራት የሚመታው በጨለማ ዝም ብዬ ወክ አደርጋለሁ እና ብቻውን የሆነ ሰው ካገኘው ፕላን አድርጌው ምናምን አይደለም። ብቻውን የሆነ ሰው ካገኘው 10 ሰከንድ ባልሞላ ሰዓት ውስጥ አስተኛዋለሁ። ኪስ ውስጥ ያለውን ስልክ ወስዳለሁ። ከዛ በነጋታው ተሽጧል ያ ስልክ። ምን ነው አልሽ? አይ እውነት ነው ይልል ነው። እንዴት? አይ እውነት ቆይ ና ስማ ና
ጥያቄ ያለኝ አይ መጀመሪያውንም ሲያወራ እውነት እንደሆነ ገብቶኝ ነበር። ግን አሁን ደግሞ በጣም ሲያብራራ የመታው ሰው ነበር 10 ሰከንድ ምናምን ብቻዬን ነው የምገባው ምናምን ሲል ያው ስራው እሱ ነው ብዬ ነው። እንዴት ፉል ታይም ስራው ስንት ጊዜ ታሰረ? ለስንት ወር? አንዴ ብቻ ነው የተያዝኩት። 1 ዓመት ተቀጥተህ ነው የወጣው? እስራት ሳይሆን የታሰርኩት አክቹሊ ለ3 ወር ነው። ከዛ በኋላ ኮሚኒቲ ሰርቪስ ነው የተሰጠኝ። እዚህ ሀገር አለ እንደሱ 3 ወር ታስሮ 1 ዓመት ነው የተፈረደብህ? ይልቅ እኔ ግን በጣም ጥሩ ጸባይ ስላሳየው እዛ ውስጥ በነበርኩበት ሰዓት ወደ ኮሚኒቲ ሰርቪስ ተቀየረልኝ። ኢትዮጵያ ውስጥ ነው የታሰርከው? ፖላንድ ነው? ኢትዮጵያ ውስጥ። እውነት ውሸት? ጥላሁን ውሸት። ጆርዲ እውነት። ማርቆስ እውነት። እውነት። ውሸት። ታሳምናለህ? አሳምናለሁ። እሺ አንደኛ ነገር ምንድነው ናና እንምታህ የ10 ደቂቃ 5 ደቂቃ ያለውን ነገር አትመኝ። በሱ ትምህርት ቅድም ሊያሳጣሽ የነበረው ነጥብ ታስታውሻለሽ? እሱን ትምህርት ያውቀዋል። ስለሚያውቀው ብቻ ያንን ትምህርት ሲነግርሽ ነው አሁን አንቺ እውነት ነው ያልሽው። ለምን ልክ የተጠቀመበት መስሎሽ? ትምህርቱን ነው የሚያውቀው እንጂ ጥቅሙን አልተጠቀመበትም። ማጅራት ሲመታ ደግሞ 1 ዓመት የታሰረ ሰውዬ የፈለገው አመሉ እንትን ግማሽ ዓመት ድረስ ይታሰራል። በእኛ ሀገር በ3 ወር ውስጥ በጥንቃቄ ነው ማጅራት የሚመታው እንጂ ሸሚዝን ገልጦ እንዳይቆሽሽ። ውሸት እያልክ ነው አንተ? አሁንም ውሸት ነው። አሁንም ቅድምም ውሸት አሁንም ውሸት ይሻላል። ያዋጣኛል። ግድ የለሽም በትህትና ጥላሁን አሁንም እኔን ማኝኝ ውሸቱን ነው። ለምን መሰለሽ? አንደኛ ነገር አሁን ቅድም የሆነች ነገር ግን አለ ፐርሰናሊቲን አይነካም ወይ ልለው ስል ኖ ተቀጥቼ ስለወጣው ወደ ጽሩ ሰባይ ስለመጣው ያንን ታሪክ አወራው። ያለካት ብቻ ወደ እውነት ሊያደላይ ሞከረ። ሌሎቹ ነገሮች አንድ ጥያቄ ሊጠይቅ ምን ትጠይቅ? እዚህ ከፍንጅ ነው የተያዝከው ወይስ በምን ተያዝክ? በሴኩሪቲ ካሜራ አለኩ በካሜራ ምን አልክ? እኔ ግን ሴኩሪቲ ካሜራን ያን ያህል እንኳን ሊይዙት አይችሉም። ምን አልክ? በሴኩሪቲ ካሜራ ውሸት። ስለ ጆርጂ እውነት። ማርቆስ እንዴ? እሺ እንዴ አዳጥማል። በእኔ በኩል ጡንቿ ይታያል። ስለዚህ ፈሯት አንተ። አይ እውነትሽን ምናልባት ሰውም ላይሆን ይችላል። አይ ጅጅቱ ውስጥ የሚያረጋውን ነገር ይሆናል ብዬ አስቤ ነው ያነቀ አንገታቸውን። ያው ጆኒ ማጅራት መቺ ነበርኩኝ ያለውን ጥሌ፣ ጆርዲና ማርቆስ በአብላጫ ድምፅ እውነት ነው ብለዋል። አሁን ጆኒ ያወራው ታሪክ እውነት ነው ውሸት ነው? ማጅራት መቺ ነበር። ከባድ ነው ግን የዛሬ ጥያቄ ማጅራት ስለሆነ እኮ ነው። እና በየሪንግ ውስጥ ብብታቸውን እየመታ ይወድቁ እንደዛ የሚፈርጡት ውሸት ነው። ለማንኛውም የፍልፍሉ የጆኒና የዜዶ ቡድን 4-2 እየመሩ ነው። 4-2 እየመሩ ነው። ታምኜሻለሁ እኮ ወደ እኔ ነው እያልኩሽ ነበር። እኔ ስለፈራሁሽ ነው። በማስከተል ብታምንም ባታምንም ወደሚለው ፕሮግራማችን ነው የምናልፈው። አሁን የምንጋብዘው የፍልፍሉ የጆኒንና የዜዶን እንግዳ ይሆናል። ናትናኤል ጌታቸው ይባላል። ናትናኤልን ወደዚህ እንጋብዘዋለን። ናትናኤል ጌታቸው እንግዲህ ናትናኤል መጥቷል። ከፍልፍሉ ከጆኒና ከዜዶ መካከል ከአንዱ ጋር ነው ትክክለኛ ግንኙነት ያለው። በቅድሚያ ፍልፍሉ ናቲ ላንተ ምንድን ነው? አቃፊ። ጆኒ ናትናኤል ላንተ ምንድን ነው? ተማሪ ነው። ዜዶ ናትናኤል ላንተ ምንድን ነው? ጓደኛዬ ነው። እንግዲህ ናቲን ፍልፍሉ አቃፊ ብሏል፣ ጆኒ ተማሪ ነው ብሏል፣ ዜዶ ጓደኛዬ ነው ብሏል። መጀመሪያ ከዜዶ ትጀምራላችሁ? ከማን ትጀምራላችሁ? ከፍልፍሉ ጀምሩ። ቀጥላል። እኔ ልጀምር? እሺ። አቃፊ ብሏል። በረከት ያድናቆት ነው? አቃፊ ያድናቆት ነው ወይንስ የቤት? ቤተሰቤንም ነው የሚያቅፈው። አንድ እኮ ቤተሰባዊ ነው አቃፊ ነው ማለት። አድናቆት በግል ሊሆን ይችላል፣
ግን ቤተሰቤን እንዳለ ነው ያቀፈው። እንዴ አንድ ላይ? አዎ ታቅፏል። ማቲን ማን አቀፋት ከባለቤት ጋር? ባለቤት እሷ አይደል የገረመኝ፣ ባለቤቴን ራሱ የኔ ይቅርታ ያየሽ ከሆነ የኔ እንደዚህ አቀፋት። በቃ ቤተሰቤን ወክሎ ኢማጂኔሽን ቤተሰቤን ራሱ ወክሎ አንተ ብትመጣ ራሱ አሁን ያቅፋቸዋል። አቃፊ እኮ ነኝ ስትል ምን መሰለ፣ ሰዎች ስለሚወዱ ሁሉ ጊዜ ይንከባከበዋል። ብዙ ሰዎች እንደዛ አይደለም። ቤተሰብ ውስጥ ገብቶ የኔን አቀፋት። ቅድምም እኮ በጆን ስራ እንዲህ ኋላ መጥቶ ያነቀህም አቀፈ ነው። እሱ ማጅራት መጪ ነው። ይሄኛው ጆሮ ካቀፈ ፊት ለፊት ምን መጪ ነው የሚባለው? እሺ በረከት በቃ አይ አንተም ከመጣ ያቅፋል። እሺ አባቴ የምን ተማሪ ነው? ጁጁትሱ ስንት ዓመት ተማረ አንተ ጋር? ደረጃውስ? ዋይት ቤልት ነው። ዋይት ቤልት ላይ ነው። ምን ላይ ይቆማል? ብላክ ላይ? ብላክ ቤልት ነው። እሱ 10 ዓመት ይወስዳል። ስትጀምር ግን የመጀመሪያው 1 ዓመት 2 ዓመት ከዋይት ወደ ብሉ ነው የምትሄደው። ጎበዝ ተማሪ ነው። ሞክረ ስሙ ማን ነው? ናትናኤል። ናትናኤል። ኦኬ። የአባቱን ስም አታውቀው? ጌታቸው። አጥንቷል አንተ። እሺ ዜዶ ጓደኛ የአዲስ አበባ ነው የሐዋሳ? የአዲስ አበባ ጓደኛዬ ነው። የት ሰፈር ነው? እዚሁ ገርጂ ነው። እዚሁ ገርጂ። ኦኬ። ስንት ጊዜ ተዋወቃችሁ? ትንሽ ልጅ ይመስላል ልጁ። አይ 1-5 ዓመት አውቀዋለሁ። በምን ምክንያት ሊተዋወቁ? የት ሰፈር ሊተለቀ ነው? ሙያዊ ነው። ግራፊክስ ባለሙያ ነው። አረ ልጅ በ5 ዓመቱ ከቤት አይወጣም። ግራፊክስ ባለሙያ ነው። የዛሬ 5 ዓመት እና ምን ክሊፕ ነበር የምታሰራው? ግራፊክስ አይ በተለያዩ ስራዎች ጭውቶች ምናምን ግራፊክስ አይፈልጉም። ስቱዲዮ አለው። እኛ ስንመጣ እሱ ስቱዲዮ የት ሰፈር ነው ስቱዲዮ? እዚሁ ገርጂ። የስቱዲዮ ስም ምንድነው? ታዛ። ኦኬ። ምንድነው አቃፊ ማለት? ኧረ አንቺም ከመጣሽ ያቀፋል በደንብ በቃ ከመጣችሁ ቅፍ ድግፍ አድርጎ በቃ እኔ ልነግርሽ አልችልም። ይብራራለን። በዞን ደረጃ ነው የሚያቅፈው። ለስንት ጊዜ ነው የምታውቀው? በጣም ለብዙ ጊዜ ያቅፋል። ደከመኝ ሰለቸኝ ሳይ አቅፎ ደግፎ ዝም በይ እንዴ። በዚህ ላይ ደግሞ ቅፍ ሲያደርግሽ ለጥልቀት በቃ የሚመች አቃፊ ነው። ጆኒ ደግሞ ለ3 ወር ነው እኔ ጋር ሲሰራ የነበረው ያልከው? የሆነ ነገር ለምን አያሳየንም? አርምባር ምን እንደሆነ ለምን አውጣና ከጭስ ጥርስ አሳያችሁ። ምን እሱን መፈተን አይቻልም። እሱን አሁን አይቻልም። እሱ ምንም አይነት ነገር እንትን ማለት አይችልም። እነሱን እየጠየቃችሁ ነው። ከነሱ ነው የምታውቁት እንጂ እሱ ምንም ማውራት አይችልም፣ አይፈቀድም። የጨዋታው ህግ እዚህ ጋር ያለው እንግዲህ አያወራም። ግን ይሄ ካለቀ በኋላ ባለፈው ሳምንት የሰራነውን ቦዲ ሎክ ቴክ ዳውን ያሳያችሁ። ከዛ በኋላ ያሳያል። እኔ የምፈልገውን ብቻ ነው የሚያሳየው። ውጤቱ ከታወቀ በኋላ ያሳያል። ውጤቱ በኋላ ማሳየት ይቻላል። እንወስን። ወስኑ። እየሰማናችሁ አሁን ማን እንደሆነ የማን ጓደኛ ይመስላችኋል? እኔ የሚመስለኝ የዜዶ። በምን ፍልፍሉ አቃፊ ነው። ቤተሰቤን በሙሉ ያቃቂየን እንደዚህ ለማቀፍ ራሱ ከባድ ነው። አይሆንም። ይቅርታ ይቅርታ አድርጊልኝ። ቀጥል። ፍልፍሉ ያለው አላሳመነኝ። አንደኛ ትንሿን እንኳን ለማቀፍ ይሄ አይችልም እኮ አይደለ? እንዴት ትንሽ ልጅ እንኳን ለማቀፍ አይችልም። ፈለገዛዊውን ያቀፋል። ጆ ደግሞ ምንድነው መሰልሽ ሙያዊ ነው። በሙያው ነው የሸወደን። የእንትን ተማሪ ነው የምናምን አለ። ስንት ዓመት ተምሯል? ብላክ ቤልት ሆና ይሄን ጠንቅቆ ያውቃል ጆ ስለሚያውቅ። ሁለተኛ ነገር ጆ ሲመጣ ከቤቱ ምናልባት ካንቺ ጋር ይመጣል እንጂ ከሱ ጋር አይመጣም። አብሮት የመጣ ሰው ነበር። ያው ፕሮግራሙ ስለሆነ መቼም እሷ ያየች አይመጣም። ከሷ ማረጋገጥ ስለምችል ማለት ነው። ዜዶ ይሄ ነው ምክንያቴ። እሺ አንተ ዜዶ አልክ፣ እኔ ዜዶ አልኩ። እኔ ዜዶ አይደለም ነው ዜዶ አይደለም። ፍልፍሉ ነው ላይቆም የሚችለው ወይ ቤተሰብ ሊሆን ይችላል። እሺ እኔን አሳምኚኝ። ዜዶ is like trick ሊያደርግ አንተ ደግሞ ትቀጥላለህ። እሺ የኔን ትስማና ያንተ ሶስቱም አያውቁት። ቴንክ ዩ። እኔ በማርቆስ ተገዝቻለሁ። ሶስቱም አያውቁት። ግን ጨዋታው እንደዛ መሆን ይችላል። ሶስቱም አያውቁት ይችላል። ተኮሳተረ። እውነትም ላያውቁት ይችላል። አይ እሱን ተይው ልጁን። ሁለተኛ ነገር ትንሽ ማርቆስ ይሄንን ልጅ ፋሚሊየራል መሰለ። ይሄ ልጅ ከዚህ በፊት እዚህ መጥቶ የሚያውቅ ይመስላል። ይሄንን ልጅ አይደለም ጸጉሩ ነው የምታውቀው። እባክህ ጸጉሩ እንደዚህ ከመጣችሁ እጁ ላይ ትተኛላችሁ። ድምጻዊ ነው እንደውም የሚመስለኝ ይሄ ልጅ ድምጻዊ ነው የሚመስለኝ። ሶስቱም አያውቁትም። ጆርጂ በራስሽ ፍልፍሉ ብለሻል። ማርቆስ ሶስቱም አያውቁትም። እሺ ናትናኤል ጌታቸውን ፍልፍሉ አቃፊ፣ ጆኒ ተማሪ፣ ዜዶ ጓደኛ ያሉትን ጥላሁን፣ ጆርዲና ማርቆስ በአብላጫ ድምፅ ሶስቱም
አያውቁትም ብለዋል። ናትናኤል እንኳን ደህና መጣ። እንኳን ደህና ቆየ። ሲጮክ ብለህ ስምህን ንገረን። ስሜ ናትናኤል ጌታቸው ይባላል። እሺ ከሶስቱ መካከል ትክክለኛ ግንኙነት ያለ የምታውቀው ወይ ደግሞ ትክክሉን ያወራው ማን ነው? ፍልፍሉ ነው። ፍልፍሉ ነው። ፍልፍሉ ስለ ናቲ ንገረን። ናቲ መታችሁ ራሱ ያቅፋችኋል እኮ አልኩኝ። ናቲ የፈርኒቸር ባለሙያ ነው። በትመጡ እኔ ቤት ያቅፋችኋል ያልኩት መጥቶ ሲጠይቀኝ ምን የመሰለ ሶፋ ይዞ ነው። ፈርኒቸር ዞን አቃፊ ነው። አቅፎ ራሱ ይተኛል። ልጁ ላይ ተተኛል። ስለዚህ የ200,000 ብር ሶፋ እጁ ላይ ከተኛል ያልኩት ለዚህ ነው። በእጅ የሚሰራው ፈርኒቸር። እሺ ናቲ ደግሞ እስቲ ንገረን። እሺ ስሜ ናትናኤል ጌታቸው ይባላል። የሶፋ ዞን ፈርኒቸር ዋና ማናጀር ነኝ። ሶፋ ዞን ፈርኒቸር የተለያዩ የቤት እቃዎችን እናቀርባለን። ኤክስፖርት ስታንዳርድ የሆኑ ፈርኒቸሮችን በራሳችን ወርክሾፕ አምርተን ራሳችን ለማርኬት ነው የምናቀርበው እና ብዙ ነገሮችንም የቤት እቃዎችን እንሰራለን። ሶፋ ዞን አድራሻው ቁጥር 1 አያት 49 ሆሴ ፊት ለፊት ማይ ፕላዛ ህንፃ 3ኛ ፎቅ ላይ ይገኛል። ቁጥር 2 ደግሞ ቡልቡላ ማርያም ማዞሪያ ይገኛል። በስልክ ቁጥር በ0919 41 92 27 ደውላችሁ ሶፋ ዞንን ምርጥ ሶፋ ማዘዝ ትችላላችሁ። በዚህ አጋጣሚ ያው ፍልፍሉ በታመመ ጊዜ በርካቶች የተለያየ እገዛ አድርገው ነበረ። እንግዲህ ናቲም ከ200,000 ብር በላይ የሚያወጣ ሶፋ ለፍልፍሉ አበርክቶለታል ማለት ነው። በተጨማሪ ደግሞ ጆኒ በቅርቡ በምታካሂደው ጨዋታ ካሸነፍክ ሶፋ ዞን እስከ 300,000 ብር የሚደርስ ፓኬጅ መተከኛ መውሰድ ትችላለህ። ስለዚህ ናትናኤል ጌታቸው እጅግ አድርገን እናመሰግናለን። በዚህ ብቻ አንሸኛለን። እስካሁን ባለው ነጥብ የፍልፍሉ የጆኒና የዜዶ ቡድን 5-2 እየመሩ ነው። 5-2 ጥሌ ታሪክ ንገረን። እንቆቆ ጠጥቼ አውቃለሁ። እንቆቆ ጠጥቼ አውቃለሁ። እንቆቆ ምንድን ነው? እንቆቆ ምንድን ፈልገዋ አበሻ አይደለ እንዴ? እንቆቆ ታውቃላችሁ? እኔ እንቆቆ መጠጣቴን ነው የማውቀው። መቼ ነው የጠጣኸው ጥልዬ? ከ20 ዓመት በፊት። ከ20 ዓመት በፊት ምን በልተህ ነበር? እንዴት ነው የሚሰራው? ከሸምበቆ ከኦዲየንስ መጠየቅ እችላለሁ? ታውቅ ይገባል። አበሻ ነህ። እሱን አስረዳ። እሱን ማስረዳት አልችልም። እንቆቆ መጠጣቴን ላስረዳ። ጥልዬ ኮሶ ነው። እሱ 2 እጥፍ ወደ ላይ ይመራል ነው። ከ2 እጥፍ ወደ ላይ ይመራል። ሬት ነው። ከሬትም በላይ ነው። የመጨረሻው ጥግ ማለት ነው። የመምረር ጥግ ታውቃለህ? እንቆቆ ማለት የመምረር ጥግ ሐሞት ነው። ከሐሞትም በላይ አንተንትን ስሙ ራሱ እኮ ቆቀ ቁቂቃቄ ብሎ እንቆቆ ምን በልተህ ነበር? ፈርመንት ያደረገ ሊሆን ይችላል። የሚመር ከሆነ ወደ አልኮል ተቀይሮ እንቆቆ አለ፣ እንቆጳ አለ፣ እንቆጳም አለ። እንቆቆ፣ እንቆጳ፣ ኮሶ ጥልዬ የሚባሉ እንደዚህ ውስጥ ጥልዬ ምን ሆነህ ጠጣህ? ያይ ምን በልተህ ነበር? ታመህ ነበር? አዎ ታመህ ሆድህን አልከበደህም? ሰልፊ እንትን አስታወቀኝ። 3 ቀን ታምሜ ተኛሁ። እንቆቆ ጠጥተህ የት ሀገር ጠጣህ? እንዴት ራስህን ጠጣ? እንትን አዲስ አበባ የባህል ሄደህ ነው? አይ ቤተሰቦችን ያመጡልህ። ምን ከምግብ በፊት ነው በኋላ? ጥፋት አጥፍቼ መቼ ነው? ቆይቷል። 30 ዓመት ይሆናል። ምንድን ነው ያጠፋው? ያጠፋው ጥፋት መጀመሪያ ከቡና ቤት ከመኖሩ በፊት ሱቅ ነበር። ከሱቅ ውስጥ ፍራንክ ሰረቅ፣ ብር ሰረቅኩኝ። እየሸጥኩ ሽጥ ተብዬ እናቴ ያስቀመጠ መስረቅ መጥፎ እዛ ጋር ሲሸጥ ፍራንክ ሰረቅ። ሰው ለቅጣት ነው ያጠጡ። በወቅቱ መብያ ስፈተሽ ተገኘ ብሩ። ከዛ እንቆቆ ጠጣ ተብዬ እንቆቆ ጠጣ እና ታውክ? አዎ። ከዛ ወዲያማ ታውኩኝ። እንደ 3 ቀን ታምሜ ተኛው እያልኩ ከእንትን ኦዲየንስ ሀሳብ መጠየቅ አይቻልም? ትችላለህ። እንቆቆ ታውቃለህ? ምንድን ነው? እና ልጄ ደግሞ ጭቃ ፍሬ ነው።
ቀይ ፍሬ የሚጠጣ ነው። ጣፋጭ ነው። ስለዚህ ይመራል ነው ያለው እሱ። ቴንክ ዩ እናመሰግናለን። እኔ ውሸት ይመስለኛል ለፓኒሽመንት ምናምን እንደዛ አይደለም። እኔ እውነት ነው። ጆዬ ምን ይመስላል? ስለዚህ እውነት ውሸት ዜዶ እውነት ይቅርታ ብያለሁ። ጥሌ እንቆቆ ጥሌ እንቆቆ ጠጥቼ አውቃለሁ ያለውን ፍልፍሉ ጆኒና ዜዶ እውነት ነው ብለዋል። አሁን ጥሌ ያወራው ታሪክ እውነት ነው ውሸት ነው? እውነት ነው። ጥሌ ንገረን። በቃ በትክክል ሁሉንም የመለሰው በረከት ነው። ጥፋቱም አሁን የነገርኳችሁ ነው። በቃ ሱቅ ውስጥ ነበር፣ ገንዘብ ሰርቅ፣ እንቆቆ አጠጡ። የመጨረሻ የመምረጥ ጥጉ እሱ ነው። እንቆቆ በቃ ከኮሶም ይበልጣል። በቃ የመጨረሻ በቃ ታሜተኛው እንዴ። ከዛ በኋላ ተስተካከል በደም አይደል? በደም ለቤተሰቦቻችን ምስጋና አቅርቡልኝ። አንድ ጊዜ ሞቅ ያለች ደረቶ ያው ይመራል እንጂ እኮ አሁን ኮሶ መድኃኒት ነው። መድኃኒት ነው የሚሆነው። ለማንኛውም እስካሁን ባለው ነጥብ የፍልፍሉ የጆኒና የዜዶ ቡድን 6-2 እየመሩ ነው። አሁን ፍልፍሉ የሚያቀርበው ታሪክ 4 ነጥብ አለው። እንድትደርሱብን 4 ነጥብ አለው። በደንብ ስሙት። ፍልፍሉ ታሪክ ንገረን። ጎም ያውቃለሁ። አንቺ ዝም በይ። እኛ አዲስ አበባ ሆነን ያላወቅነው ተዛ መጣች። ያስረዳል። ጎሜ የሚባል ነገር ምንም ነገር የለም። ጎሜ የሚባል ነገር ስለሌለ ምንድነው ጎሜን አስረዳ። ጎማዬ ማለት አይ ጎሜ ቆይ ጎሜ ብቻ ሳይሆን ጎምሙም ያውቃል። ጎሜ በቃ ጎሚስታ ነው። ጎምኩኝ። አየህ እኮ አማርኛ እኮ በጣም ከባድ ነው። አሁንም ቆቆ ስል እንደዛ እንደ ጎሜ የሚባል ምን አማርኛ እንዴ ሳይኖር እኮ ከቤተ ክርስቲያን ቅኔ ተምሮ የመጣ ልጅ ነው። የካዛንቺስ ልጅ እሱ እውቀት የለም። እኔ በጣም የቤተ ክህነቱ የለም። በቀደም ዕለት ኩልኩልት ከየት አምጥቶት ነው? አይ ኩልኩልት እኔም አውቃለሁ። ጎሜ ምንድን ነው? ጎምዛዛ ነው። ምንድን ነው ያልከው? ጎሜ አውቃለሁ ነው በቃ የት ሄደ ነበር? ጎሜ እኮ ጎሜ አውቃለሁ ነው። ጎምሜ አውቃለሁ ነው። ጎሜ አውቃለሁ እንግዲህ ሄጄ አውቃለሁ እንደማለት፣ መጥቼ አውቃለሁ፣ በልቼ አውቃለሁ እንደማለት። ጎሜ አውቃለሁ። ለምሳሌ የእሱ አባባ በጣም ይከብድሻል። የቃሉ ትርጉም ይነገራል። አውቃለሁ የቃሉ ትርጉም ይነገራል። ቢያንስ መጎም እኮ ምንድን ነው? መጎም ሌላ አማርኛ በሌላ ቃል በሌላ አይደለም። ጎሜ ያውቃለሁ። ጎመራ ነው። ጎሞራ ፈንድቻ አውቃለሁ ወይ ደግሞ ብልጭ ብዬ አውቃለሁ። ምንድን ነው ጎሜ? እኔ መብረቅ ነኝ እንዴ? አሁን እኮ እንቆቆ ስጠይቀኝ ማብራሪያ ሰጥቻለሁ። እኔ ጎምኩኝ። ለቅጣት የሚጠጣ ነው አልኩ። አንተ ልክ እንደዛ ጎሜ ምንድን ነው? ልክ ናት እኮ እሷ። ምን ሆነ ነው ሲሉኝ ጎሜ ነው አልኩኝ። ምን ሆነ ነው? እንትን ብሎ ነው ፌንቶኖ ነው። አይ አይደለም። አንተ የት አካባቢ ነው የጎምከው አባቴ? ወደ እንጦጦ ጋር ማርቆስ። እስቲ መረጃ ልስጣችሁ ትንሽ ካገዛችሁ። የት አካባቢ ነው የጎምከው? ወደ እንጦጦ ከእናንተ ሰፈር በላይ እንጦጦ አካባቢ ነው የጎመው። ቃሉን ትርጉም የሚነግረን ሰው ጎመህ አንተም ታውቃለህ እኮ። ሁሉም ሰው የሚያደርገው ነገር እዚህ ዱኬት ነው የመጣችሁት እንዴ? እንዴት ነው? እንነጋገርበት። ማርቆስ ራሱ ጎሞብኝ ላይ ከመነጋገራችን በፊት ለምን አይ ምንም አንተ ራስህ ጎመህ ታውቃለህ እኮ አለኝ እኮ። ትርጉሙን ለምን አትነግረንም? ካሪያ ተራራው ላይ ወጥተሽ ታውቂያለሽ? እንጦጦ ተራራ ላይ? አዎ እንጦጦ ፓርክ ነው። አዎ በቃ ጎመሻል። አዝናለሁ አባቴ። ተዝናንቼ አውቃለሁ። እውነት እንዴት? በቃ እንጦጦ ሄደሽ ታውቂያለሽ? አዎ ፓርኩ ጋር። አዎ በቃ ጎመሻል፣ ተዝናንተሻል፣ ደስ ብሎሻል። አይ ጎሜ እኔ በአንድ በኩል ግን ይሄንን እሱ ቢነግረኝ ነበረ። ግን ጎሜ ያውቃለሁ አይባልም እንጂ ምን ጉም ነው? ጎም ያልኩ እሺ፣ እውነት አማርኛ ቃል ነው እንዴ? አዎ ጉም ነው። ወደ ጉም መጣልኝ። እንደው እውነት ለምን ቆሞ በቃ ብርድ መቶ በረዶ ሰርቶ ከላዩ ላይ ትነት ብዬ ጉም ነው። አንተ አብራ በቃ እውነት ከምን አኳያ? ከምንም ከመጎም እኔ ደግሞ ከመጎም
እንዴት ጉም ሆነ በቃ ጉም ሆኖ ኦኬ ከሷ አኳያ ከሷ አኳያ ጆርዲስ እኔ ቃሉም አልገባኝም መጎምጎም ምንም ነገር የገባኝ አይደለም ጎሜ በቃ ጉም ነው እንዴ በግድ ነው እንደ በእኛ አማርኛ ከካናዳ መጥ ጉም ነው ቆይ አንተ እውነት ነው ወይስ ምትለው ዝም ብዬ እውነት አንተ እውነት ነው የምትለው እውነት በቃ እኔ ውሸት ነው ልበል በቃ 4 ነጥብ አለው በቃ ቦክስ ስለምትችይ ነው እንዴ የምትያስፈራራሽ ውሸት ነው የምትችይ እውነት ፍልፍሉ ጎሜ አቃለው ያለውን ጥላሁን ጆርዲና ማርቆስ ባነሳው ጥላሁን ባስረዳው መሰረት በአብላጫ ድምጽ እውነት ነው ብለዋል 4 ነጥብ አለው አሁን ፍልፍሉ ያወራው ታሪክ እውነት ነው ውሸት ነው ይቅርታ አድርጊልኝ እጂ ዝቅ ብል ይቻላል አይዞ እውነትን ይዘ ያፈረ የለም አይ እስቲ ያስ እውነት ነው ያስ ጋይስ ለማንኛውም 6 እኩል ሆነዋል ምንድነው ማርክ እንዳል በቃ ማርክ ወደ እንጦጦ ነው አልኩ ያው ወደ አባቴ ያሳዝነውኝ ነው ፍንጭ የሰጠው በጣም አሪፍ ፍንጭ ባይሰጣቸውና ወደ ጸበል ማርክ ነው በቃ እኔ ያመጣኝ ማርክ እንዳለው ነው ወደ ጸበል ሄጄ ነው ለዛው አካባቢ ጥጦ ሄድኩኝና ከዛ ትንሽ መንገድ ተጓዝኩኝ ከዛ በኋላ ጠፋውባቸው ልክ ነው ከዛ የት ሄደ ነው ሲሉኝ ነበርኩ እኮ ስል የቱ ጋዛ ጋ ምናምን እላለሁ አላየንህም እኮ ሲሉኝ ያው ጎሜ ነው አልኩኝ ጉሙ እኔ ጉም ውስጥ ነው ጉም ውስጥ ሆነ አይታይም ከርቀት ስትል ደመና ነው የሚሆነው አይደል አትታይም የት ሄድክ ሲሉኝ ጎሜ ነው ለማንኛውም 6 እኩል ሆነዋል ከመሰና ምን አይነቱ ነው ከመሰናበታችን በፊት እንግዶቻችን በመጨረሻ የሚያስተላልፉልን መልእክት ካለ ጆርዲ በመጨረሻ የምታስተላልፊው መልእክት ካለ በዚህ በቦክሱም ምን እንጠብቅ ማመስገን የሚፈልገው መጀመሪያ እግዚአብሔር ማመስገን ፈልጋለሁኝ እስከዛሬ ድረስ በሰላም ጤናዬን ጠብቄ እዚህ በመድረሴና ሁሉ ነገር አሳልፌ እዚህ በሰላም መቆሜ እግዚአብሔርን ማመስገን ፈልጋለሁ ሁለተኛ ደግሞ ማመስገን ፈልገው ያሳደገችኝ እንድናቶና ያሳደገችኝ አክስቴ ማመስገን ፈልጋለሁ ሁሌም ያው ስለምፈራት አልነግራትም ላይክ በቃ እንደዚህ ፈርቼ ነው ላይክ እንትምለው ላይክ ስለም ነው ግን ማመስገን ፈልጋለሁ እሷን ሌላ ደግሞ እናንተ ማመስገን ፈልጋለሁ እዚህ ጋብዛችሁን እንድንጫወት ከናንተ ጋር ስላደረጋችሁኝ ማመስገን ፈልጋለሁ በቃ እሱን ማለት ነው ፈልጋለሁ ጆኒስ በመጨረሻ የምታስተላልፈው ማመስገን የምትፈልገው እንግዲህ እስከዛሬ ድረስ እዚህ ጋር የደረስኩበት የብዙ ሰዎች ትብብር ነው ሲታይ አንድ ሰው ብቻ ይመስልሻለሁ ግን ማይ ቲምሜትስ ቤተሰቦቼ አብሮኝ ትሬን ያደረጉ ያስተማሩኝ በጣም ብዙ አሰልጣኞች ኦቨር ዘ ፓስት አመታቶች ለመተዋወቅና አብሮኝ ትሬን ያደረጉ ሰዎች በሙሉ ማመስገን ፈልጋለሁ ኦፍ ኮርስ the one and only God for giving me this power እና በራሴ እንድተማመንና እዚህ ጋር እንድረስ ላደረገኝ ፈጣሪ ማመስገን ፈልጋለሁ and lastly but not least ስፖንሰሮቼ Vivi Love Dabisha Kino Go Fresh especially a lot of those በሰርቪስ የሚያግዙኝ ከምታስቡት በላይ እንደ አትሌት fully እኔ ስራዬ ላይ ፎከስ እንዳደርግ አግዘውኛል and lastly for ኢትዮጵያ ውስጥ ብራዚሊያን ጂጂትሱ አዲስ ስፖርት ነው በጣም ብዙ ሰዎች የት ልጆቻቸውን ወይ ራሳቸውን ማስተማር እንዳለባቸው አያውቁም በተደጋጋሚ ብየዋለሁ ኢትዮጵያ ውስጥ ብራዚሊያን ጂጂትሱ ከምንም በላይ ደግሞ የሚያስፈልገው ለሴቶች ነው አብዛኛው የጾታ ጥቃት የሚደርሱባቸው ቦታዎች ላይ ሴቶች ራሳቸውን አደገኛ ማድረግ የሚችሉበትን ኮንፊደንስ ሰጣቸዋለን ለልጆች መቼም ቡሊ እንዳይደረጉ at the same time ደግሞ እነሱም ቡሊ እንዳይሆኑ ሜንታሊቲ የሚያስፈልጋቸውን ሜንታሊቲና የሚያስፈልጉቻቸውን ቱሎች ሰጣቸዋለን ይሄን ችሎታ ለማግኘት አሁንኛ ማት ብሌዘርስ ጂጂትሱ በስዌት ቦክስ ቦሌና ሰሚት ብራንች እናስተምራለን በሳምንት 7 ከሰኞ እስከ ቅዳሜ so anyone that wants to learn Brazilian Jiu-Jitsu sweat box በቦሌና በሰሚት ብራንች አትሌቶች መንደር መጣችሁ ከኛ ጋር ማደግ ትችላላችሁ ወይም ስፖርት ማሳደግ ትችላላችሁ እናመሰግናለን ዛሬ ተመልካች ሆነው እዚህ ፕሮግራማችንን እያደመቁልን ያሉት ቹቹ ሜካፕ እና ፋሽን
ቹቹ ሜካፕ እና ፋሽን አድራሻው መገናኛ ሲቲ ሞል 7ኛ ፎቅ እንዲሁም አየር ጤናና ቤተል በሜካፕ በፀጉር ስራ በፋሽን ዲዛይን በጥፍር አይላሽ ኦምብሬ የምትወደው ምግብ የሚመስል እጅ ታጠቡ ኦምብሬ ሲባል ምግብ መስሎት ለማንኛውም እነዚህ ስልጠናዎች ይሰጣል በ0923 917 04 መደወል ትችላላችሁ ቹቹ ሜካፕ እና ፋሽን እጅግ አድርገን እናመሰግናለን በተጨማሪ በዛሬው ዕለት ተመልካች የሆነ ፕሮግራማችንን እያደመቁልን የሚገኙት ቪክትሪ ፊልም ፕሮሞሽኖች ናቸው ቪክትሪ ፊልም ፕሮሞሽን ባለፈው አዋሳና ድሬዳዋ ይከፍታል ብለን ነበር አሁን ደግሞ በቅርቡ በደቡብ ምዕራብ ኢትዮጵያ ብሔራዊ ክልላዊ መንግስት በቤንች ሸኮ ዞን ሚዛን አማን ከተማ ላይ በቅርቡ ይከፍታል ማለት ነው በዚህ አጋጣሚ ጥሌ እንኳን አስታወስከኝ ያው ለፍልፍሉ በርካታ ህክምናው ላይ እገዛ ያደረጉትን በተከታታይ ሳምንታቶች ያው ሁሉንም እንግዲህ በአንድ ጊዜ መጥራት ስለማይቻል በተከታታይ ሳምንት እንጠራለን ብለን ነበረ ተወዳጁ አርቲስትና የማስታወቂያ ባለሙያ ዘላለም ኩራባቸው ያው ዘላለም ብዙ ጊዜ ዘላለም አትናገሩ ይላል አንድ ነገር ሲያደርግ እኛ ግን ያው መናገር ስላለብን ነው ለበርካታ ባለሙያዎች እገዛ ነው የሚያደርገው ብዙ ጊዜ ስለማይገለጽ ዘልዬም በጣም ወደው ማከብረው ነው እውነትም ያባቱ ስም ኮራውበት ደግሞ ጠየቀኝ እኮ አይደለም የሚባለው 100 አለቃ ዘላለም ኩራባቸው እንዲሁም ደግሞ ቀረጻም ሲያካሄድ እንዲሁም ቤት ለቤትም እየሄዱ የፊዚዮቴራፒ ገዛ እያደረጉለት ያሉት ሴትና የቤት ለቤት ህክምናና ፊዚዮቴራፒን እጅግ አድርገን እናመሰግናለን ሴትና የቤት ለቤት ህክምናና ፊዚዮቴራፒ አድራሻቸው ገርጂ አልፎስ ፕላዛ 5ኛ ፎቅ ላይ ይገኛሉ በ0903 13 78 68 ማግኘት ትችላላችሁ ሴትና እጅግ አድርገን እናመሰግናለን እንዲሁም ደግሞ ዛሬ እንደዚህ በአልባሳት ሽክ ያደረገችን ቃል ዲዛይን አድራሻ 22 ጎላጎል ሃናንኬ ፕላዛ 3ኛ ፎቅ ላይ ይገኛሉ በ0984 753555 በ0913 979067 ማግኘት ትችላላችሁ ቃል ዲዛይን እጅግ አድርገን እናመሰግናለን ባለፈው ሳምንት ፕሮግራማችንን ጨርሰን ስንሰነባበት ለዛሬ ተቀጣጥረናል ዛሬ ደግሞ ጀምረን ይሄው ጨርሰናል እናንተ የምትወዱን እኛ የምንወዳችሁ የምትናፍቁን የምንናፍቃችሁ ሁሌም ስለምታደርጉን አንደኛ ምርጫችሁ ሁላችን በአክብሮት አንዴ በጭብጨባ እናመስግናችሁ ሰላም ደስታ ፍቅር ለሁላችን ደርሶ የአንድነት መንፈስ በልባችን ነክሶ ፈጣሪ አምላካችን አንድም ሰው ሳያጎል ጤናውን ለግሶ ለቀጣዩ ሳምንት ያድርሰን መልሶ አሜን በጣም ቀላል ነው ሾው ማዝናኝ ነው የምንገኘው በአባይ ቲቪ ነው ሁሉም ምርጥ ነው እዚህ የሚገኘው የምናካሂደው ጨዋታ ዋሸው እንዴ